ሰላም ቤተሰብ እንዴት ናችሁ? ጌትነት ነኝ ከመቅረዝ ሚዲያ። በዛሬው ዝግጅታችን የህብረት ስራ ማህበራት የሂሳብ አያያዝን በተመለከተ እንማማራለን። ዝግጅታችንን በአራት ዋና ዋና ንዑሳን ርዕሶች አዋቅረን ነው ይዘንላችሁ የመጣ ነው። እንግዲህ በቀጥታ ወደ ፕሮግራሙ ከመሄዳችን በፊት ማወቅ የሚገባን ነገሮች የሂሳብ አያያዝ ስርዓቱ የህብረት ስራ ማህበራትን ቤዝ አድርገን እናዘጋጀው እንጂ መርሁ ተመሳሳይ ስለሆነ በሌሎች የንግድ ማህበራትም ወይም በሌሎች የንግድ ድርጅቶችም ውስጥ ተግባራዊ የሚሆንና መሰረታዊ የሆነ የሂሳብ አያያዝ ጭብጡን የሚያስረዳ ወይም የሚያስገነዝብ ስለሆነ እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ እየጠየቅን ላይክ አድርጉትና በቀጥታ ወደ ፕሮግራማችን እናልፋለን። እንግዲህ ስለ ህብረት ስራ ማህበራት የሂሳብ አያያዝ ስናወራ የመጀመሪያው ጭብጣችን ምንድን ነው? የሂሳብ አያያዝ ማለት ነው የሚለውንና ጠቀሜታውስ ምንድን ነው የሚለውን ጭብጥ በማየት ጉዳያችን እንጀምራለን። እንግዲህ የሂሳብ አያያዝ ማለት የሂሳብ መረጃን መሰብሰብ፣ ማጠቃለል፣ መተንተን፣ መመዝገብና የተሟላ መረጃ መስጠት የሚያስችል ሪፖርትን ማዘጋጀትን የሚያጠቃልል ስራ ነው ማለት ነው። ዓላማውም የሂሳብ መዝገብ እና አጠቃላይ የሂሳብ እንቅስቃሴያችንን የምንይዝበት ዓላማ ህብረት ስራ ማህበራቱ የሚያደርጉትን ማንኛውም የስራ እንቅስቃሴ ገቢና ወጪ ሂሳብ በወቅቱ በመመዝገብ በመተንተን በማደራጀት በአባላቱና በባለድርሻ አካላት ዘንድ ተአማኒነት እንዲኖረን ለማድረግ ነው። ሂሳብን በጥንቃቄ መዝግቦ አስፈላጊውን የሆነ የሂሳብ ስራ መስራቱ በብዙ ባለድርሻ አካላት በኩል ታማኝነትን እንድናገኝ ያስችለናል ማለት ነው፣ እንደ ተቋም ወይም እንደ ህብረት ስራ ማህበር። እንግዲህ የሂሳብ መዝገብ አያያዝ ምንድን ነው የሚለውን ዲፋይን ካደረግን በኋላ ጠቀሜታውን ነው የምናየው። የሂሳብ መዝገብ መያዙ ወይም ደግሞ የሂሳብ አያያዛችንን በስነ ስርዓት መያዙ ምንድነው ጠቀሜታው የሚለውን ስንመለከት የመጀመሪያው እንግዲህ ህብረት ስራ ማህበሩ ላይ የተለያዩ ውሳኔዎችን ለመስጠት ቀለል ያደርግልናል። ምክንያቱም መረጃ ላይ ተመርኩዘን የምንወስነው ውሳኔ ምንጊዜም ቢሆን ግቡን የሚመታ ስለሆነ ማለት ነው። ሌላው የህብረት ስራ ማህበሩ አጠቃላይ ደህንነት እንዲጠበቅ ያደርጋል። ምክንያቱም እያንዳንዱ ውሳኔ እያንዳንዱ እንቅስቃሴያችን በትክክል የተጣራ መረጃ፣ እውነተኛ መረጃ ላይ ተመርኩዘን የምናደርገው ስለሚሆን ማለት ነው። ሌላውና ሶስተኛው ጠቀሜታ ደግሞ ለሂሳብ ምርመራ ቅድመ ሁኔታዎችን በማመቻቸት ስራውን ቀልጣፋና ግልጽ እንዲሆን ያደርግልናል። ምንም ጥያቄ የለውም። ይሄ የሂሳብ የሚመረመረው መቼም መዛግብቶቹ ስለሆኑ መዛግብቶቹ በትክክል ከተዘጋጁ የሂሳብ ምርመራ ስራው በጣም ቀላልና ግልጽ መሆኑ የማያጠያይቅ ጉዳይ ነው ማለት ነው። አራተኛው አባላት በህብረት ስራ ማህበሩ ላይ ጠንካራ እምነት እንዲኖራቸው ያደርጋል። የህብረት ስራ ማህበሩ የሂሳብ አያያዙ ጠንካራ ከሆነ፣ ግልጽነት ካለው፣ አካውንታብል ከሆኑ አባላት በማህበሩ ላይ እምነት የማይጥሉበት ምንም ምክንያት የላቸውም ማለት ነው። ሌላው ለህብረት ስራ ማህበሩ የወደፊት እቅድና ተግባራት ዝግጅት በቂ መረጃ ለመስጠት ያስችላል። አሁን ላይ ያለውን የማህበሩ ቁመና፣ እንቅስቃሴውን ምን እንደሚመስል ተጨባጭ መረጃ ካለ የወደፊቱን ለማቀድና ወደፊት ምን ማድረግ አለብን፣ ምን ብናረግ ምን እናመጣለን የሚለውን ነገር ለማቀድና ለመተግበር በጣም ምቹ መደላድል ነው የሚፈጥርልን ማለት ነው። ይህም የጠንካራ ሂሳብ አያያዝ በረከት ነው ማለት እንችላለን። ሌላው የሂሳብ እንቅስቃሴያችን በተቀላጠፈ መንገድ ለመቆጣጠርና ለማስተዳደር ያስችለናል ማለት ነው። የሂሳብ መዝገባችን ጠንካራና ክሊር ከሆነ ሂሳብ እንቅስቃሴዎቻችን በተቀላጠፈ መንገድ ለመቆጣጠር ለማስተዳደር እንችላለን ማለት ነው። እንግዲህ የሂሳብ እንቅስቃሴያችንን በትክክል ከተመዘገበ ደግሞ ጠቀሜታውን አይተናል። አሁን ተጠቃሚዎቹ እነማን ናቸው የሚለውን ማንሳቱ በጣም ጠቃሚ ይመስለኛል። እዚህ ላይ የሂሳብ መረጃችን የሚጠቀሙ ሰዎች እነማን ናቸው የሚለውን ስንመለከት ሁለት አይነት ተጠቃሚዎች አሉን። የውስጥ ተጠቃሚዎችና የውጭ ተጠቃሚዎች የምንላቸው። የውስጥ ተጠቃሚዎች የህብረት ስራ ማህበሩ አባላት፣ የስራ አመራር ኮሚቴው እንዲሁም ልዩ ልዩ ኮሚቴዎች እና የቅጥር ሰራተኞች ናቸው የህብረት ስራ ማህበሩን በውስጥ በኩል መረጃዎቹን የሚጠቀሙት ማለት ነው። የውጭ ተጠቃሚዎች የምንላቸው ደግሞ የመንግስት ፖሊሲ አውጪዎች፣ አበዳሪ ድርጅቶች፣ ኢንቨስተሮች እና የመንግስት ገቢ ሰብሳቢ አካላት የውጭ ተጠቃሚዎች ናቸው እንላለን ማለት ነው። ሁለተኛው ነጥባችን ደግሞ ስለ ሂሳብ አያያዝ በሁለተኛነት የምንመለከተው መሰረታዊ ነጥብ መሰረታዊ የሂሳብ አያያዝ መርሆችን ነው። መርሆች አሉት ሂሳብ አያያዝም ብሎ አያያዝም ማለት ነው። ስለዚህ እነዚህ መርሆች ምን ናቸው የሚለውን እንመለከታለን። አጠቃላይ ወደ 10 መርሆች አሉ። እነዚህን እንግዲህ በወፍ በረር እንመለከታቸዋለን ዛሬው። ለቀጣይ ግን ምናልባት ዲቴል ማየት ካለብን በዝርዝር በደንብ ማየት ካለብን በቀጣይ ራሱን አስችለን ቪዲዮ እንሰራበታል ማለት ነው።
እንግዲህ ወደ መርሆቹ ስንገባ የመጀመሪያው መርህ የንግድ ድርጅት ህጋዊነት ወይም ቢዝነስ ኢንቲቲ ኮንሰፕት የምንለው ነው። ይህም ማለት ምን ማለት ነው? እንግዲህ ማህበር ሲባል ድርጅት ሲባል ባለቤትነቱ የብዙዎች ነው፣ የአባላቱ ነው። አባላቱ በጣም ብዙ ናቸው። በህጋዊ የንግድ ድርጅት ህጋዊነት የሚለው ኮንሰፕት ወይም ደግሞ መርህ የሚገልጸን ምንድን ነው? የማህበሩ ንብረት ከአባላቱ ንብረት ወይም ደግሞ ከማህበሩ ባለቤቶች ንብረት የተለየ መሆን አለበት ማለት ነው። የሂሳብ አመዘጋገቡ አጠቃላይ የማህበሩ ንብረት ከአባላቱ ንብረት መቀላቀል የለበትም፣ ለይቶ ማስቀመጥ መቻል አለበት የሚለውን ለማመላከት ነው ማለት ነው። ሁለተኛው መርህ ደግሞ ቀጣይነት ወይም ጎይንግ ኮንሰርን ይለዋል በእንግሊዝኛው። ቀጣይነት ስንል አንድ ማህበር ከተቋቋመ በኋላ የሚቆየው ላልተወሰነ ጊዜ ነው። ምን ያክል ጊዜ እንደሚቆይ አይታወቅምና ላልተወሰነ ጊዜ ስለሚቆይ የሂሳብ ስራችን ይህንን ነገር ታሳቢ ባደረገ መንገድ መሆን መቻል አለበት የሚለውን ለማመላከት ነው። ሶስተኛው ተጨባጭ ማስረጃ መረጃና ደጋፊ ማስረጃዎችን መያዝ ይጠይቃል። ይሄ እንግዲህ ማንኛውም የሂሳብ ልውውጥ የሂሳብ እንቅስቃሴ ሲፈጸም በቂ የሆነ አስተማማኝ የሆነ መረጃና ማስረጃዎች ሊኖሩት ይገባል የሚለውን ነገር ለማሳየት ነው ባጭሩ ማለት ነው። አራተኛው እንደ መለኪያ አካልነት ወይም ዩኒት ኦፍ ሜጀርመንት የሚል መርህ አለ። ይሄ ምን ማለት ነው? በሂሳብ መዝገቡ ውስጥ የሚካተቱ መዝገቦች በሙሉ በገንዘብ የሚተመኑና በገንዘብ የሚለኩ መሆን መቻል አለባቸው። መለኪያውም አንድ የታወቀ ዩኒት መሆን መቻል አለበት። ያ ማለት የታወቀ የአንድ ሀገር ከረንሲ መሆን መቻል አለበት። ለምሳሌ የሂሳብ መዝገቡ ውስጥ ግማሹ በኢትዮጵያ ብር፣ ግማሹ በአውሮፓን ዩሮ፣ ግማሹ በአሜሪካን ዶላር ሊመዘገብ አይችልም። በአንድ ወጥ በሆነ ከረንሲ ወይም ደግሞ በአንድ ወጥ በሆነ መገበያያ ገንዘብ ሪፖርቱ መዘጋጀት መቻል አለበት ማለት ነው። አምስተኛው መርህ ደግሞ የሂሳብ ወቅት ወይም አካውንቲንግ ፔሪድ ነው የምንለው። እንግዲህ አንድ የንግድ ድርጅት ወይም ደግሞ አንድ ህብረት ስራ ማህበር ረጅም ጊዜ ስለሚኖር የሂሳብ ሪፖርቶቹ በተወሰነ የጊዜ ገደብ ውስጥ ተዘጋጅተው መቅረብ መቻል አለባቸው። ለምሳሌ የወር ከሆነ በየወሩ፣ የመስከረም ወር መስከረም ላይ ተዘግቶ እንደገና ጥቅምት ላይ የብቻው የጥቅምት ወር ነው የሚሰራው፣ ህዳር ላይ የህዳር እያለ ይቀጥላል ማለት ነው። የአመትም ከሆነ በተመሳሳይ 2018 2019 እያለ የእያንዳንዱ አመት ሰፓሬትሊ የብቻው ነው የሚሰራውና ይህም ያው አካውንቲንግ ፔሪድ ወይም የሂሳብ ወቅት የምንለው የስራ ወቅቱን ተከፋፍሎ በእያንዳንዱ ክፍልፋይ ወቅት የሂሳብ ሪፖርቱ የብቻው መሰራት አለበት የሚለውን ለማመላከት ነው ማለት ነው። ስድስተኛው መርህ ደግሞ የገቢና ወጪ መጣጣም ወይም ተገጣጣሚነት የምንለው ነው። ማቺንግ ሪቨኒው ኤንድ ኤክስፓየርድ ኮስትስ ይላል በእንግሊዝኛው ማለት ነው። ይህ ምን ማለት ነው? በአንድ በተወሰነ የሂሳብ ወቅት የተደረጉ ወጪዎችና የተገኘው ገቢ ተገጣጣሚ በሆነ መንገድ ያንን ጎን ለጎን ተናባቢ በሆነ መንገድ መመዝገብ መቻል አለበት ማለት ነው። የየሂሳብ ወቅቱ ገቢና ወጪ ማጣጣም አለብን። የሆነ ያክል ገቢ ለማግኘት ምን ያክል ወጪ አውጥተናል፣ ያንንም አተረፍን ወይስ አከሰርን የሚለውን ነገር በዛ የሂሳብ ወቅት ውስጥ የነበረውን ክስተት ተገጣጣሚ በሆነ መንገድ ወይም ደግሞ ተናባቢ በሆነ መንገድ መመዝገብ አለበት የሚል መርህ ነው ማለት ነው። ሰባተኛ በቂ መግለጫ ወይም ግልጽነት ሊኖረው ይገባል። የሂሳብ መግለጫዎች ማለት ነው። አዲኩዌት ዲስክሎዥር የሚለው በእንግሊዝኛው። ይህ ምን ማለት ነው? አንዳንድ ጊዜ ቁጥሮች ብቻ ሪፖርት ላይ ቁጥሮች ብቻ በቂ አይሆኑም። በቃላት መገለጽ ያለባቸው፣ በስቴትመንት መገለጽ ያለባቸው በቂ የሆነ መግለጫዎች ሊኖሩት ይገባል። ለምሳሌ ማህበሩ አሁን ላይ ጥሩ ቁመና ቢኖረውም ነገር ግን ከጀርባ ወይ የፍርድ ቤት ኬስ ወይ የሆነ ነገር የማህበሩን የነገውን አፈጻጸም ሊጎዳ የሚችል ነገር ካለ ያንን ነገር ዲስክሎዝ ማድረግ አለብን ወይም ይፋ ማድረግ አለብን ማለት ነው። በቂ መግለጫ መስጠት መቻል አለበት። ምናልባት ቁጥሩ አነስ ያለበት ምክንያት ለምን እንደሆነ ምናልባት ያለፈበት ቻሌንጅ ያለፈበት ችግር ሊኖር ይችላል። ያንን ነገር በግርጌ ማስታወሻ ሪፖርቱ ላይ በስነ ስርዓት መግለጽ ያስፈልጋል ማለት ነው። ዘጠነኛው ቁሳዊነት ወይም ማቴሪያሊቲ የምንለው መርህ ነው። ይህም እንግዲህ አንድ ሂሳብ ልውውጥ የተለዋወጠበት ምክንያት የሆነ እቃን ለመግዛት ሊሆን ይችላል፣ የሆነ ማቴሪያል ለመግዛት ሊሆን ይችላል። ያ ማቴሪያል ወይም ደግሞ ያ ቁስ ምን አይነት ቁስ ነው የሚለውን ነገር የሂሳብ ባለሙያው የሚሰጠው ዳኝነታዊ ብያኔን የሚመለከት ነው። ያንን ማቴሪያል
በየትኛው ካታጎሪ ለመዝግበው፣ በሀብትነት ለመዝግበው ወይስ በወጪነት ባላቂ ቃለት ለመዝግበው የሚለውን ነገር ብስለት በተሞላበት መንገድ የሂሳብ ባለሙያው የሚሰጥበትን ብያኔ ለማመላከት ነው ማለት ነው። ለምሳሌ አንድ ቀለል ያለ ስቴሽነሪ ለምሳሌ ስቴፕለር ቢገዛና ስቴፕለር በባህሪው እንግዲህ ረጅም ጊዜ ሊቆይ የሚችል ነገር ነው። ነገር ግን ደግሞ ይህንን በቋሚ ዕቃ ብንመዘግበው በቋሚ ዕቃ ከተመዘገበ አንድ ዕቃ ቀጣይ ላይ ዲፕሪሺዬሽን ወይም ደግሞ የእልቅና ተቀናሽ መስራት አለብን እና የእልቅና ተቀናሽ ወይም ደግሞ የዲፕሪሺዬሽን መስራቱ ደግሞ ሌላ ውጣ ውረድ አለው ማለት ነው። ስለዚህ አላስፈላጊ ውስብስብ ስራ ጫና ከመፍጠር ይልቅ እንደዚህ አይነት ረጅም ጊዜ የሚያገለግልም ቢሆን እቃው ነገር ግን በኤክስፔንስ ቢመዘገብ ለሂሳብ ስራው ቀለል ያደርግለታል ማለት ነው። ቀጣይ ሌላ ጫና አያመጣምና እንደዚህ አይነት ቴክኒካል የሆኑ ነገሮች ላይ ብያኔ የሚሰጥበት የሂሳብ አመዘጋገብ ላይ ውሳኔ የሚሰጥበትን አሰራር ለመጠቆም ነው ቁሳዊነት የሚለው መርህ የገባው ማለት ነው። አስረኛውና የመጨረሻው የሂሳብ መሰረታዊ የሂሳብ አያያዝ መርህ የዋጋ ትመና መርህ ነው። የዋጋ ትመና መርህ እንግዲህ የህብረት ስራ ማህበራት ላይ አጠቃላይ የሂሳብ ምዝገባ ሂደታቸው ጋፕ የሚባለው ወይም ደግሞ ጄኔራሊ አክሰፕትድ አካውንቲንግ ፕሪንሲፕልስ በሚባለው መርህ ነው የሚሰሩት ማለት ነው። እና አንድ እቃ ወይም አንድ ንብረት ሲመዘገብ ቫሉሽኑ በተገኘበት ወይም በተገዛበት ዋጋ መመዝገብ መቻል አለበት የሚለውን ለመጠቆም ነው ይሄ መርህ ማለት ነው። አስሩ የመሰረታዊ የሂሳብ አያያዝ መርሆች እነዚህ ያየናቸውን ይመስሉ ነበር። አሁን ወደ ሶስተኛው ነጥብ እናልፋለን። ሶስተኛው ነጥብ የሂሳብ አመዘጋገብ ዘዴዎች መሰረቶችና የሂሳብ መዋቅር የሚል ነው የሚሆነው ማለት ነው። የሂሳብ አመዘጋገብ ዘዴዎች ወይም በእንግሊዝኛው አካውንቲንግ ሪከርድ ሜተዲስ የምንላቸው ሁለት አይነት ናቸው፣ ወይም ደግሞ በሁለት ክፍሎች እንመድባቸዋለን። እነሱም የነጠላ ምዝገባ ወይም ሲንግል ኢንትሪ እና የመንትያ ምዝገባ ወይም ደብል ኢንትሪ የምንላቸው ናቸው ማለት ነው። ሁለቱ የሂሳብ አመዘጋገብ ዘዴዎች የምንላቸው እነዚህን ሁለቱን ነው ማለት ነው። የነጠላ ስንል ያው እያንዳንዱ የሂሳብ መዋቅር ውስጥ የተቀመጡ ቁጥሮችን ሲምፕሊ በነጠላ መመዝገብ በማስታወሻ ወይም ደግሞ በቡክ መመዝገብ ማለት ነው። የመንትያ ሲባል ደግሞ በደቢት ክሬዲት የሚመዘገብበት አሰራር ነው ማለት ነው። የሂሳብ አመዘጋገብ መሰረቶች የምንላቸው ደግሞ ሁለት አሉ። እነዚህም የጥሬ ገንዘብ እንቅስቃሴ መሰረት ያደረገ የሂሳብ አያያዝ እና ያልተሰበሰበ ገቢና ያልተከፈለ ዕዳን በመመዝገብ ላይ የተመሰረተ የሂሳብ አያያዝ መሰረት የምንለው አለ ማለት ነው። እንግዲህ ሁለቱን ምናልባት በቀጣይ በደንብ ዘርዘር አድርገን ልናወራባቸው እንችላለን። ግን የሂሳብ አመዘጋገብ መሰረቶች የምንላቸው እነዚህን ሁለቱን ነው ማለት ነው። ሌላው የሂሳብ መዋቅር ነው ወይም ቻርት ኦፍ አካውንትስ የምንለው። የሂሳብ መዋቅር ወይም ቻርት ኦፍ አካውንትስ ማለት አንድ ህብረት ስራ ማህበር ስራ ከመጀመሩ በፊት በሂሳብ እንቅስቃሴው የሚጠቀማቸውን የሂሳብ አርዕስቶችና የሂሳብ አርዕስት መለያ ቁጥር የሚያመለክት መግለጫ ነው ማለት ነው። ቻርት ኦፍ አካውንት ወይም የሂሳብ መዋቅር የምንለው እንደየ ህብረት ስራ ማህበራቱ የስራ እንቅስቃሴ መጠን የሚዘጋጅ ይሆናል። እንደ ባህሪያቸው ከፍም ዝቅም ሊሆኑ ይችላሉ። የሂሳብ መዋቅሩ በጣም ብዙ ቁጥሮች ወይም ደግሞ በጣም ብዙ ቻርቶች ሊኖሩት ይችላሉ። አነስ ያለም ሊሆን ይችላል። እንደ ማህበሩ ባህሪ፣ እንደ ማህበሩ የንግድ እንቅስቃሴ ማለት ነው። እያንዳንዱ የሂሳብ አርዕስት በሂሳብ መደቡ ስር ራሱን የቻለ የሂሳብ ቁጥር ይሰጠዋል ማለት ነው። ይህ እንግዲህ ሞር ሶፊስቲኬትድ የሆነ አሰራር ለሚከተለው ማህበራት ነው እንጂ ብዙ ጊዜ በተለይ በገጠሩ አካባቢ ባሉት የኛ ሀገር ውስጥ በሚንቀሳቀሱት የህብረት ስራ ማህበራት ውስጥ ብዙ የተለመደ አይመስለኝም። እኔ ባለኝ ኤክስፔሪንስ ብዙም ይሄ ነገር የተለመደ አይደለም ማለት ነው። ነገር ግን ጉዳዩ በጣም ወሳኝ የሆነ ነገር ነው። በጣም ወሳኝ የሆነ ነገር ነው። ሞር በጣም ዘመናዊ የሂሳብ አያያዝ ስርዓትን ለመከተል ይህንን ማወቅና ተግባራዊ ማድረግ ያስፈልጋል ማለት ነው። ጽንሰ ሀሳቡን ከተረዳ ነው ተግባራዊ ማድረጉ የሚከብድ ነገር የለውም። እንደው ደስ እያለን ነው ልንተገብረው የምንችለው ማለት ነው። ሌላው ከቻርት ኦፍ አካውንትስ ቀጥሎ በጣም መሰረታዊ የሆነ ነጥብ አለ፣ አንድ ነጥብ። ይህም የሂሳብ መደቦች የሚባሉ ናቸው። የሂሳብ መደቦች በዓለም አቀፍ የሂሳብ አያያዝ ደረጃዎች ወይም IFRS በሚባለው አሰራር መሰረት 5 ዋና ዋና የሂሳብ መደቦች አሉ። ቀደም ብለን የገለጽናቸው እነዚህ ቻርት ኦፍ አካውንትስ ወይም ደግሞ የሂሳብ መዋቅር የምንለው አሰራርም በእነዚህ በአምስቱ የሂሳብ መደቦች ነው የሚገቡት። በአንድ የሂሳብ መደብ ውስጥ በርከት ያሉ የሂሳብ መዋቅሮች ሊኖሩ ይችላሉ ማለት ነው። እነዚህ አምስቱ መደቦች በማንኛውም የንግድ ወይም የልማት ድርጅት ወይም የህብረት ስራ ማህበር የፋይናንስ መግለጫዎች ውስጥ የሚገኙት የጀርባ አጥንቶች ናቸው።
እነዚህ አምስቱ የሂሳብ መደቦች የምንላቸው ማን ማን ናቸው የሚለውን ስንመለከት የመጀመሪያው ሀብት ወይም ንብረት ወይም በእንግሊዝኛው አሴት የምንለው ነው። ሁለተኛ ዕዳ ወይም ሊያቢሊቲ፣ ሶስተኛ ካፒታል ወይም የባለቤትነት መብት ወይም ኦነርስ ኢኩዊቲ የምንለው በእንግሊዝኛው ማለት ነው። አራተኛ ገቢ ወይም ሪቨኒው አለ። አምስተኛ ኤክስፔንስ ወይም ወጪ የምንለው አለ። እነዚህ የሂሳብ መደቦች በባህሪያቸው እንግዲህ በመንትያ የሂሳብ ምዝገባ ወይም ደግሞ ደብል ኢንትሪ የምንለው የሂሳብ ምዝገባ ወቅት ደቢት ክሬዲት ስላላቸው እነዚህ አምስቱ የተለያዩ የሂሳብ መደቦች የደቢትና የክሬዲት አመዘጋገባቸው ምን ይመስላል የሚለውን ደግሞ እዚህ ስክሪኑ ላይ ወይም ደግሞ እዚህ ሰንጠረዥ ላይ እንደምትመለከቱት ሀብት ንብረት ወይም አሴት የምንለው ሲጨምር ሀብት ደቢት ላይ እንመዘግበዋለን። ሀብት ሲቀንስ ደግሞ ክሬዲት ላይ ይመዘገባል ማለት ነው። ስለዚህ መደበኛ ሚዛኑ ደቢት ነው፣ ምክንያቱም ሲጨምር የሚመዘገበው ደቢት ላይ ስለሆነ ማለት ነው። ዕዳ ወይም ሊያቢሊቲ አዲስ ብድር ተበድረን ገቢ ብናደርግ አሁን ዕዳው ምን ላይ ነው የሚመዘገበው ማለት ነው? ሲጨምር ክሬዲት ላይ እንመዘግበዋለን። ዕዳውን ስንቀንስ ስንከፍለው ደግሞ ደቢት ላይ እንመዘግበዋለን። ይሄ ሚዛኑ ክሬዲት ሚዛን ነው። ካፒታልን በተመሳሳይ ሲጨምር ክሬዲት ላይ እንመዘግበዋለን፣ ሲቀንስ ደግሞ ደቢት ላይ ይመዘገባል። ይህም ክሬዲት ሚዛን ነው ሚዛኑ ማለት ነው። ገቢ በተመሳሳይ ሲጨምር ክሬዲት ላይ ይመዘገባል፣ ሲቀንስ ደቢት ላይ ይመዘገባል። ሚዛኑ ምንድነው? ክሬዲት ነው ማለት ነው። ወጪ ወይም ኤክስፔንስ የምንለው ሲጨምር ወጪ ስናወጣ ደቢት ላይ እንመዘግባለን፣ ሲቀንስ ደግሞ ክሬዲት ላይ ይመዘገባል። ስለዚህ ኤክስፔንስ ደቢት ሚዛን ነው ማለት ነው ሚዛኑ። እንግዲህ ከአምስቱ የሂሳብ መደቦች ውስጥ ሁለቱ ደቢት ሚዛን ሲሆኑ ሚዛናቸው፣ ሶስቱ ደግሞ ክሬዲት ሚዛን ናቸው ማለት ነው። ይህንን መገንዘብ ያስፈልጋል። ያው በደብል ኢንትሪ ወይም ደግሞ በመንትያ የሂሳብ አመዘጋገብ ዘዴ አንድ ትራንዛክሽን ሁለት ቦታ ይመዘገባል ግዴታ። ለምሳሌ የሆነ ንብረት ብንገዛ ንብረት ስንገዛ ካሽ የሚባለው ክሬዲት ይሆናል ስለሚቀንስ፣ ካሽ የሚባለው አሴት ክሬዲት ይሆናል ይቀንሳል። በሌላ በኩል እንደገና የገዛነው ንብረት ደግሞ እንደ አሴት ያ ይጨምራል ማለት ነው፣ ደቢት ይሆናል። ስለሚጨምር ደቢት ይሆናል አሴት ስለሆነ ማለት ነው። ዕዳ ብንከፍል ለምሳሌ ግብር ኖሮብን ግብር ብንከፍል፣ ግብር ስንከፍል ምንድነው የሚሆነው? ካሻችን ወይም ደግሞ ጥሬ ገንዘባችን ይቀንሳል። ስለሚቀንስ ክሬዲት እናደርገዋለን። ምክንያቱም ይህ አሴት ስለሆነ አሴት ሲቀንስ ክሬዲት ነው የሚሆነው፣ ምክንያቱም ሚዛኑ ደቢት ነው፣ ደቢት ሚዛን ስለሆነ ማለት ነው። እያንዳንዱ ትራንዛክሽናችን ዱዋል ነው። ዱዋል ማለት ሁለት ነው፣ መንትያ ነው ማለት ነው። ቻርት ኦፍ አካውንትስን በተመለከተ በእያንዳንዱ መደብ ስር ብዙ አይነት ቻርት ኦፍ አካውንት ሊኖረን ይችላል። ለምሳሌ በሀብት ወይም በንብረት የመደብ ውስጥ ጥሬ ገንዘብ በእጅ አለ፣ ጥሬ ገንዘብ በባንክ ቁጠባ ያለ፣ ጥሬ ገንዘብ በባንክ ተንቀሳቃሽ አለ፣ የሚሰበሰብ ሂሳብ፣ የሚሰበሰብ ወለድ፣ የተቆጠረ የሽያጭ ዕቃ፣ ኢንቨስትመንት፣ የኢንሹራንስ ቅድመ ክፍያ፣ የተቆጠረ አላቂ ዕቃ፣ ቋሚ ንብረት፣ የቋሚ ንብረት አገልግሎት ተቀናሽ የሚሉ ምን ይኖራሉ ማለት ነው? ቻርት ኦፍ አካውንትስ ሊኖሩን ይችላሉ። ለዚህ ደግሞ ቁጥር ይሰጣል። ለምሳሌ እዚህ ስክሪኑ ላይ እንደምትመለከቱት ሰንጠረዡ ላይ ለንብረት ወይም ለሀብት 100 ቁጥር ከተሰጠ ከዛ ቀጥሎ ለሚመጡት ለእያንዳንዱ ቻርት ኦፍ አካውንቶች 101፣ 102፣ 103 እያለ እስከሚያልቁ ድረስ ይቀጥላል ማለት ነው። ሁለተኛው ዕዳ ነው። በዕዳ መደብ ውስጥ ደግሞ የብድር ተከፋይ፣ የስራ ግብር ተከፋይ፣ ለጡረታ ተከፋይ፣ ለደመወዝ ተከፋይ እንዲሁ ተከፋይ ወለድ የሚሉት የየራሳቸው ቻርት ኦፍ አካውንትስ ይዘው ይመጣሉ ማለት ነው። ለዕዳ 200 ከሰጠን ከዛ ቀጥሎ 201፣ 202፣ 203 እያል እነዚህ በዕዳ ስር ያሉት ቻርት ኦፍ አካውንትስ ወይም የሂሳብ መዋቅሮች እስከሚያልቁ ድረስ እንሰጣቸዋለን ማለት ነው። በተመሳሳይ ካፒታል፣ ዕጣ፣ ስጦታ፣ ያልተከፋፈለ ትርፍ እያል እንቀጥላለን። በተመሳሳይ ለገቢም እንደዚሁ ከሸቀጣሸቀጥ ሽያጭ የተገኘ ገቢ፣ ከሰብል ሽያጭ የተገኘ ገቢ፣ ከግብዓት ሽያጭ የተገኘ ገቢ፣ ከቅጣት የተገኘ ገቢ፣ ልዩ ልዩ ገቢ ብለን በገቢውም በተመሳሳይ መንገድ ቻርት ኦፍ አካውንትስ እናዘጋጅለታለን ማለት ነው። ለምሳሌ ገቢውን 400 ካደረግነው እነዚህ ዝርዝሮቹ 401፣ 402፣ 403 እያለ ይቀጥላሉ ማለት ነው። ወጪ በተመሳሳይ የደመወዝ ወጪ፣ ለውላበል ትራንስፖርት፣ ለስልክና ውሃ መብራት፣ ለአገልግሎት ተቀናሽ እያል ወጪዎችንም በተመሳሳይ ምን እናደርጋቸዋል ማለት ነው። በወጪ ስር ቻርት ኦፍ አካውንትስ አዘጋጅተን ድርጅታችን ምን ምን ነገሮችን ያወጣሉ የሚለውን በደንብ አይደንቲፋይ ካደረግን በኋላ እዚህ ቻርት ኦፍ አካውንት ውስጥ እያንዳንዱን የወጪ አይነት እናካትታለን ማለት ነው። እንግዲህ ሶስተኛውን ነጥብ በዚህ እናጠቃልልና ወደ አራተኛው ነጥብ እናልፋለን። አራተኛው ነጥብ ደግሞ የሂሳብ አያያዝ ዑደት ወይም የአካውንቲንግ ሳይክል የምንለው ነው። የሂሳብ ስራ እንግዲህ ወደ
9 ዑደቶች አሉት ወይም 9 ሳይክሎች አሉት ማለት ነው። ማንኛውም የሂሳብ ምዝገባ እንቅስቃሴ የሚጀምረው ከምንድን ነው? ከልውውጥ ወይም ከኦከረንስ ወይም ከትራንዛክሽን ነው። ትራንዛክሽን አንድ የኢኮኖሚክ አክቲቪቲ መፈጸሙን ማሳያ ነው። ለምሳሌ የሆነ ግዥ ውሳኔ ወይም የሆነ የክፍያ ውሳኔ ከወሰን ያ ትራንዛክሽን ነው ማለት ነው። መነሻው ያ ነው። ከዛ ለዛ ትራንዛክሽን ደጋፊ የሚሆኑ ሰነዶች ይዘጋጃሉ። የሰነድ ዝግጅት ወይም ዶክመንት ፕሪፓሬሽን የምንለው ሁለተኛው ስቴጅ ላይ ያለው ዑደት ነው። ሶስተኛው መመዝገብ ወይም ጆርናላይዚንግ ነው። ጄኔራል ሌጀር ላይ እንመዘግበዋለን ማለት ነው። በቀጣይ ወደ ቋት እናስተላልፈዋለን። ከጄኔራል ሌጀር ወደ ቋት ይተላለፋል። ከቋት ደግሞ ማስተካከያ ያልተሰራለት የሂሳብ መሞከሪያ ይሰራል። የሂሳብ ማመዛዘኛ ወይም አንአጀስትድ ትሪያል ባላንስ እንሰራለን ማለት ነው። ትሪያል ባላንስ ከሰራን በኋላ ምን እናደርጋለን? የሂሳብ ማስተካከያ ምዝገባ እንደገና ይሰራና ተመልሶ ወደ ቋቱ ይገባል ማለት ነው። ይሄ ፖስቲንግ ይባላል። ከዛ ቀጥለን የተስተካከለ የሂሳብ መሞከሪያ ሚዛን እናዘጋጃለን። የተስተካከለ የሂሳብ መሞከሪያ ሚዛን ካዘጋጀን በኋላ በቀጣይ በሰባተኛ ደረጃ የሂሳብ መግለጫዎችን ማዘጋጀት እንችላለን ማለት ነው። የተስተካከለ የሂሳብ መሞከሪያ ከሰራን በኋላ ወደ ሂሳብ መግለጫ ዝግጅት እናልፋለን። ከሂሳብ መግለጫ ዝግጅት በኋላ መጨረሻ ላይ የመዝጊያ ምዝገባ ወይም ክሎዚንግ ኢንትሪ ይዘጋጃል ማለት ነው። እንግዲህ የአካውንቲንግ ወይም ደግሞ የሂሳብ አያያዝ ዑደቱ እነዚህን 9 ስቴፖች ያልፋል ማለት ነው። እንግዲህ ሂሳብ ከተዘጋ በኋላ እንደገና ደግሞ ይጀመራል፣ ይቀጥላል ማለት ነው። በቀጣዩ የሂሳብ ዓመት ወይም በቀጣዩ የሂሳብ ዘመን ማለት ነው። ብዙ ጊዜ እንደዚህ ዘግተን የምንከፍተው በዓመት ደረጃ ነው ማለት ነው። በበጀት ዓመት ነው ይሄ የሚሆነው። እንግዲህ ውድና የተከበራችሁ ቤተሰቦች ለዛሬ ያዘጋጀው ዝግጅት ይህንን ይመስል ነበር። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ጠይቁን በኮሜንት መስጫ ሳጥኑ እንዲሁም እዚህ ስክሪን ላይ በምናስቀምጥላችሁ አድራሻዎቻችን በኩል ጥያቄዎቻችሁን፣ ሀሳቦቻችሁን፣ አስተያየቶቻችሁን ልታደርሱን ትችላላችሁ። በደስታ እንቀበላችኋለን። በተረፈ አብራችሁን ስለሆናችሁ እጅግ በጣም እናመሰግናለን። አዳዲስ ተመልካቾች ካላችሁ ሰብስክራይብ አድርጉና የመቅረዝ ሚዲያ ቤተሰብ ሁኑ። እንዲሁም ይህ ዝግጅት ለብዙዎች ተደራሽ እንዲሆን ቻናላችንም እንዲያድግ እንዲህ አይነት ጠቃሚ የሆኑ ሀሳቦችን እያነሳን እንድንማማር ወዳጆቻችሁ ለጓደኞቻችሁ ሼር እንድታደርጉልን ስል በትህትና እንጠይቃለን። በተረፈ በቀጣይ በሌላ ዝግጅት እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ። እናመሰግናለን።